ይሄንን ቪዲዮ ማለት ነው ለአቶ ብሩክ እንድታደርሱ ነው የሚፈልገው። ገባችሁ አይደል? የምር ነው ለአቶ ብሩክ እንዲደርስ ፈልጋለሁ። ምክንያቱም ግን ቅድም ቪዲዮ ሰርቻለሁ። እቺን ቃል ደግሞ ቅድም የሰራው ቪዲዮ ላይ ራሱ ሰርቼ ማለት ያው ይሄን ቃል አስቀምጬላችኋለሁ። ግን አሁን ደግሜ የምናገረው ነገር ቢኖር ምንድነው ውዶቼ ይወዳችሁ ሴት ስትሆኑ በጣም ብዙ ስሜት ይሰማችኋል። እኔስ እሷ ቦታ ቢሆን ምን ይሰማኛል? እኔስ ይሄ ማለት እሷ ቦታ ሆኜ ቢያስብ ምንድነው የሚያሰማኝ ብላችሁ ታስባላችሁ ማለት ነው። እውነት ጭንቅላት ያላችሁ ሴቶች ከሆናችሁ አንዳንዶች እውነት ለሴት ልጅ የምታስቡት የሆነ ራሳችሁ ላይ ወይ እንደዚህ አይነት ህመም ደርሶ ያያችሁ ሰዎች ገባችሁ አይደል? ህይወታችሁ ላይ እንደዚህ አይነት ነገር ደርሶ ያያችሁ ሰዎች ትረዳታላችሁ። ሄሜን ሴት ልጅ ደግሞ ይወላችሁ ማለት በትንሹ ስሜት ይቀየራል። እኔ እንደዚህ ብዬ ነው ማስበው። ገባችሁ አይደል? ነገር ግን ሄሜ እንደዚህ አይነት ሴት አይደለችም። እርሷ ላይ እንተማመናለን እና ምንድነው ምላችሁ ነገር ቢኖር ብሩክ ሄሚ ቤት የመጣው ሄሚና እኔን ጠብቀኝ እኔ ፈልጋለሁ አንተ ከኔ ጋር እንድትኖር አላለችም። እና ቤቷን ዙው ብሎ መፍትሄ ነው እኖራለሁ ካንቺ ጋር አንቺንም ጠብቃለሁ ምናምን ብሎ ነው የመጣው እንዳያችሁት አይደል? ስለዚህ ጠበቃ ወይስ አልጠበቀም? ሁለት ቀን አዳራና ያው የሱ ኦዲየንሶች የተናገረውን ነገር ሰምቶ በቃ ማለት አንተ እንዴት ክብር እንደምን ዝቅ ታረጋለህ? ክብርክን እንደምን አንተ ለምን ለእናትህ አትኖርም? ብዙ ሜሽን ነው ያየሁት ራሱ እኔ ማለት ያን ቀን ካየው በላይ ራሱ ማታ ራሱ በጣም ብዙ እንትኖችን አይቻለሁ። ሌላ ቤት ላይ ወጣው ማለት ነውና ሜሽን ለብሩክ የተደረገውና ሰው ምንድነው አንተ ላይ እናትህ ኖር ለምን ላይ እናትህ አትኖርም? ብሩክ ወደ ራስህ ተመለስ ለራስህ ጊዜ ስጥ እያሉ ነበርና በጣም እኮ ነው የገረመኝና ምንድነው አንተ ብሩክ ሲማኝ ያኔ አንድ ነገር ላንተ የምነግረው ነገር ቢኖር ሄሚ እና ሳትል መጣ ጠብቅሻለሁ አልክ መጠበቅ ከሆነ ችሌ መጠበቅ ነው ምንም ነገር ማለት ነው። ሲጀመር ምንም አላለችም ሁሉን ነገር ትቻለሁ ብላ ሁሉን ነገር ትታ የዋሴት ስለሆነች ለሰው ልጅ ልብ በቃ ለሰው ልጅ ስለምታስብ ገባችሁ አይደል? ከራሷ በላይ ለሰው ትጨነቃለች እንዳያችኋት ገባችሁ? ስለታመመ ሁሉ ነገር ትቻለሁ ብላ ሐኪም ቤት ወስዳ አሳክማ እንትን አርጋ በኋላ ምንድነው በቃ አሁን ድኛለሁ ሊሄድ ነው ውሳኔዎችን ወስኛለሁ ብሎ መጣ። አንተ ሴት ልጅ እኮ ነች። ምንድነው እኔ ሴት ልጅን አከብራለሁ እናቴን አከብራታለሁ ለእናቴ ክብር አላት እና ሴት ልጅ በኔ ምክንያት እንዲለቀስ አልፈልግም። ሴቶች በሄባነ ማለት እኔ ሲም ማለት በብሩክ ምክንያት ሴት ልጅ እንዲለቀስ አልፈልግም እያልክ ማለት ሁሉ ጊዜ ሲታወራ እንሰማለን። ነገር ግን የሚታወራው ሌላ የምትኖረው ሌላ አስመሳይ በጣም አስመሳይ ነው። አንተ ግን ምንድነው እኔ በጣም ነው በቃ ውስጤ በጣም ተሰምቶኛል። በቃ ተሰምቶኛል ክብር የለኝም በቃ እንደ ወንድ ልጅ እየተከባበርን አይደለም እያከበርሽኝ አይደለም ትላለህ። ቆይ ሁሌ ለራስህ ክብር ስትናገር ነው የሚሰማው እኔ ሁሌ ማለት ነው። ሁሌ ራስህን ሰማይ ላይ እኔ 7ኛ ፎቅ ላይ እና ወርድ ነው የምትለው እንዴ? ካንተ ውጪ እንጃ ሰው ያለው አይመስልም ምድር ላይ እኔ ሳስብ ውዶች ድምጽ የሆነ ድምጽ ገብቷል ይቅርታ አድርጉልኝና ካንተ ውጪ ምድር ላይ ወንድ ያለው አይመስልም ላንተ ገባ ማለት ሴት ልጅ ስሜት ላይ ለምንድን ነው የተጫወተው አልገባኝም። ቤቷ ሳትል መጣ አልጋው ላይ ተኝተ ሳጠራ ማተ ደሞ አሁን ላይ ምንድነው ሊሄድ ነው ወሳኔዎችን ወስኛለሁ ወደ ህይወትሽም አልተመልሽ አልገባም ወደ ህይወትን ተመልሰሽ እንዳትገቢ ብለ ከቤቷ ወጣ ማለት ነው። አንተ እኔ አንድ ነገር ማለት ምንድነው ባለው ማናገር የሚፈልገው ነገር ቢኖር ማለት ነው አንተ ማለት ነው እንደ ወንድ ብታስብ እንደ ወንድ ማለት ነው በራስህ ጭንቅላት የምትራመድ ሰው ብትሆን ኖሮ እንደዚህ አይነት ነገር አታደርግም ነበር። ገባ? አንተ ያው የምትኖረው በራስህ ጭንቅላት አይደለም። እንደምናየው ያው ላሞችክ ነው የሚመሩክ ላሞችክ ነው አርግ ያለው አትሄድ ሲባል አትሄድም። እነሱ አሁን አትሄድ ካሉ አትሄድም። አንዱ አሁን ሄዳ አሁን በውስጥ አትሄድ ቡቡ ብትል አትሄድም ማለት ነው። ምክንያቱም በመንደነው በእነሱ ምክንያት በእነሱ ጭንቅላት ስለምትራመድ ያው እና ቃልን እኮ እነሱ ብር ስለሚልኩክ እና በቃ አንተ ከሰው በላይ ራስ ወዳድና ብር ስለምትወድ ለብር ብቻ መኖር ስለምትፈልግ ከሰው በላይ ሰውን ሳይሆን ራስክና ብርክ ነው የምትፈልገው። ራስክን ከፍ ማድረግ ብርን ትወዳለህ። ገባ? እነኚህ ደግሞ ላሞች ደግሞ በውስጥ ብር ይልኩልሃል። ለዚህ ያው እነሱ የሰጡት ምክር ካልተቀበልክ ብር ይቀራል። ብር ወር ሲደርስ የሚልከው ብሮች ስለሚቀር
እነሱን ምክር ሰምተ ሜዳ ላይ ወይም ዩቲዩብ ላይ መተ ትንጸባረቃለህ ማለት ነው። አቤት ማንጸባረቅ በጣም ነው እንደ ክብር ያለክ አንተ። ሄሜን ሁሉም እያስረገጥካት እያሳደብካት፣ እሷ ግን አንተ ስትሳደብ ቦታ ትናገራለች። አትንኩ፣ በኔ ምክንያት ብሩክ ቤተሰቦችንም አትንኩ አትሰደቡ ትላለች። አንተ ግን ለራስህ ክብር ብቻ ነው የምትጨነቀው። አንተ ለራስህ ብቻ መኖር፣ ለራስህ ብቻ ጀግና ለመሆን፣ ለራስህ ብቻ ማጠራት ነው የምትፈልገው። ለራስህ ብቻ አንተ ብቻ ጀግና ሆነ ማለት መታየት ነው የምትፈልገው። ገባ? ሌላ እሷን ዝራግጤ እሷን እየተሰደበች አንድ ቀን ወቴ ስለ ሄሜ ተናግረህ ታውቃለህ? ሄሚን አትንኳት ብለህ ታውቃለህ? አንተ ለራስህ ክብር ብቻ ነው። እኔ በቃ ክብር እየተነካ ነው። ከዚህ በኋላ አልፈልግም፣ ሁሌ ይሄዳለሁ፣ ሊሄዱ ነው ትላለህ። አንተ እንደውም አትመለስ። እግዚአብሔርን እንዴ ማን ከለከለ? ለምን ሄደህ አትኖርም? የምትሄድበት ቦታ ኖርና ሄደህ የፈለክበት ቦታ ኖር። ሰውዬ ቢገባክ ኖሮ ማለት ነው ሄሚ አንተ ምን ያክል እንደምታከብር ቢገባክ ኖሮ ምን ያክል ለአንተ ክብር እንደምትሰጥ አይገባህማ። ጭንቅላት ቢኖርክ እኮ ነው የሚገባው ሰው ልጅ ማለት ነው። ጭንቅላት ሲኖራችሁ ነው የሆነ ነገር የሚገባችሁና በምን ጭንቅላት ይገባል? አንተ ጭንቅላት የለማ። ሲጀማር የምትማራው በላሞች እኮ ነው። እነሱ ያሉት ነገር እኮ ነው እያደረክ የምትኖረው። ገባ? ምን ማለት በራሴ ቆሜ በራሴ ማራመድ በራሴ መወሰን አትችልማ። ምክንያቱም ህይወትክ የሚመሩት እነሱ ናቸው። ምንድነው እነሱን ያሉት ነገር ካላደረግ ነገ ቲክቶክ ስትገባ ጊፍት አይሰጡም። ለዚህ እኮ ነው። ገባ? ነገ ቲክቶክ ላይ ስትገባ ማለት አንበሳ አይወርድልህም። ለዚህ ነው። ገባ? ምክንያቱም ማለት ነው አንተ ሄምን የምትፈልገው ለጥቅም ብቻ ነው። ገባ አይደ? የምርን እኮ ነው። ለጥቅም ብቻ ለራስክ ብር ብቻ ራስክን ከፍ ለማድረግ አዋቂ ለመሆን። ገባ አይደ? የምርን ነው። በቃ አዋቂ ለመሆን ሜዳ ላይ ለማታየት ብቻ ነው ሄሜን የምትፈልጋት። ገባ አይደ? የምርን እኮ ነው። ሄሜ ካገኘክ በኋላ እኮ ብዙ ነገር ተቀይሯል። አንተ ዛሬ ሁሉ ነገር ተቀይሮ ሰው ሁሉም አለን ቦቦ ስላለ ዛሬ ሁሉም ሰው አጠገብክ ላይ ያለው ሊመስልክ ይችላል። ነገር ግን ማለት ነው ሰው ማለት ነው አስመስሎ ከምትወደው ሰው ጋር ማለት ተለያይተ በኋላ ዛሬ አለልህ ያለው ሰው እንኳን ነገ ከጎንክ ላይ አይቆምም ማለት ነው። ገባ አይደ? አንተ ሲጀማር አንተ ማለት ነው የምርን እኮ ነው ጭንቅላት ያለ ወንድ ብትሆን ኖሮ እንደ ወንድ ብታስብ ኖሮ በቃ እንደ ወንድ ማለት ህይወትክን መመራት ማለት የምትችል ሰው ብትሆን ኖሮ ሄሜን ትላንት እንደዛ አትልም ነበር። ገባ? ክብር ማለት ነው። ክብር ለሁሉም ነው ክብር። አንተ አስሬ የሴት ልጅን አከብራለሁ፣ አስሬ ሴት ልጅን አከብራታለሁ፣ ሴት ልጅ በኔ ምክንያት እንደዚህ እንዲሆን አልፈልግም ትላለህ። አስመሳይ በጣም እኮ ነው የምታስመስለው። ገባ? ክብር ሲጀማር ምን እንደሆነ ራሱ አታውቅም። አስረግጬ ሲነግርህ ማለት ነው ክብር ምንድነው? ከየት እንደመጣ የክብር ምንጭ ራሱ ምንድነው አታውቅም። ገባ? እናቴን አከብራታለሁ፣ እናቴን ወዳታለሁ፣ እናቴን ስለመወዳት ሴት ልጅ እንድትረገጥ እንድትሰደብ አልፈልግም ትላለህ። ገባ? አስመሳይ። አንተ ግን አንድ ቀን ሄሚን ታስከብረ ታውቃለህ? ሄሚን ማለት ነው ጓደኞችህ አፏን እንዲከፍት አሳልፈ እየሰጣ ሄኖክ አሁን ማለት ነው እየተናገረ ነገር ልክ ነው። ሄኖክ ያወራው ነገር ልክ ነው። ስለ ሄኖክ ስለተናገረች ተሰምቶክ ነው አንተ እንደዚህ እየሆንክ ያለው። ሄኖክን እያረግሽው ነገር ልክ ነው። እንኳን ደግ አረገች። ገባ? አንተን ራሱ በጥፊ ብትደግምልህ ደስ ይለኝ ነበር። ገባ? ለአንተ ጥፊ ሳይሆን ማለት ነው ሌላ ነገር ነው የሚያስፈልግ። ማገረፍ ነበረብህ አንተ ማለት ነው ጅል። ምንድነው ልጅቷ ማይሆን ስሜት ውስጥ እንድትገባ የማይሆን ነገር እንድታስብ አድርጌክ በኋላ ከቤቱ ወጣ ማለት ነው። በቃ አልፈልግም፣ እኔ ራሴን ማስከበር ነው የሚፈልገው፣ ለእናቴ መኖር ነው የምትፈልገው። ኧረ እባክህ አይ መኖር ራሱ ምን እንደሆነ ያወቅኩ ከሄሚ ጋር ተገናኝተ እኮ ነው። እንደውም አስረገጬ ድንጋሬ ገባ? መኖር ምን እንደሆነ ራሱ ማለት ነው ለይተ ያወቅከው ማለት ነው። ሄሚ ነች ያስተማረችክ። እናውራ እንደ ሰውዬ ተረጋጋ። በጣም ፍንጥርቅ እያልክ ነው። ሜዳ ላይ የተለቀቀ አህያ ማለት ነው። አንተ ሜዳ ላይ የተለቀቀ አህያ ቁማ የሆነ ወይም ጫካ ውስጥ ላይ ያደጋ አህያ የጫካ ማለት የጫካ ውስጥ አህያዎችን ታውቃላችሁ እንዴት እንደሚሆን። ምንም የሌበት ቦታ ዝም ብሎ ነው የሚሮጠው። ይበላል፣ ይጠጣል፣ ይቆም፣ በቃ ይሮጣል፣ አለቀ ማለት ምንም አይሸከምም፣ ውሃ አይሸከምም ምናምን። አንተ እንደ አህያ ዝም ብለህ አትሮጥ። ገባ? ደግሞ የምታደርገው ነገሮች በጭንቅላትክ ተራመድ። ገባ? በራሲ ኮንፊደንስ ኖርሽ። የሰውን ወሬ እየሰማ ዙሪያችን ላይ ያለው ሰው አሁን ይሄ ሄኖክ ተብዬው አሁን ሀሳብክ ተሳክቶላል። ላሞችም ደግሞ ምን የምትናገሩት ነገሮች ሁሉም ተቀብለዋል እና እንኳን ደስ አላችሁ ማለት ነው። እና ልጅቷ ማይሆን ስሜት ውስጥ ለማስገባት ነው ቤቷን የገባው። ማይሆን ስሜት ውስጥ አልጋ ላይ እየተኛ የማይሆን ነገር ውስጥ እያደረግ ማለት ምን አስበህ ነው የሄድከው? ሲጀማር ቤቷን ምን አስበህ ሄድክ? እንድታዝን ነው ልትጠብቅ ነው ወይ ሌላ ነገር አስበህ ነው የሄድከው? አንተ ምንድነው? ሁሉ ነገር ይበቃል፣ እዚህ ጋር ይበቃል ትላለህ እንዴ? አፋርዳቼ ብለህ
ሴጣን ሲያስጠላ ባና ወንድ እንደዛ ይልጥ ሲሆን እኮ አይመቸኝ። አንተ ይልጥ ልጅ ማለት በቃ የሆንክን እንጂ አስመሳይ ሰው ነክ። እውነቴ ነው የምልህ አስመሳይ ማለት ነው። ሄሚን ሁሌም እያስረገጥካት እያሳደብካት ሄሚን የሚሰድቡት ሰዎች ጋር ስልክ እያወራ ደውሌ ማለት ነው። አሁን እቺ ሰላም የምትባለው አሁን ሄሚን ትሰድባለች፣ ትረግጣለች። ግን ከዚች ልጅ ጋር ግንኙነት አለ፣ ያወራል ስልክ ማለት ነው። ገባቸው ሄደ። ባለፈው ምንድን ነው ስለ ቤተክርስቲያን አወርታለች። ቤተክርስቲያኑን ማለት ማርያምን ዘግዝቃለሁ ስላለች ምናምን ብለን ምንድን ነው ባለው እየተናገረን የነበረው ነገር ቪዲዮ ላይ ተናግረው ነበር። እኔ በውስጥ አውርቻታለሁ አልክ ጅል። ሲጀመር ማለት ነው እነሱ ጋር ብር ስለሚሰጡ ገባ። ለብር ብቻ ነው እኮ የምትኖረው አንተ፣ ለብር ማለት ነው። በስመ አብ በወልድ በመንፈስ ቅዱስ እንደ እኔ አሁን ማለት ነው ውስጤ በጣም ነው ያመኝ፣ ውስጤ በጣም ነው እንትን ይሆነኝ ትላለ ጅል። ውስጤ ትላለ እንዴ አንተ ብቻ ነው እንደ ክብር ያለ ሰው አንተ ብቻ ነው እንደ ለራስ ክብር የምትጨነቀው አንተ ብቻ። ለሴት ልጅ ክብር የለም? ሴት ልጅ ክብር የላትም? ራስህን ከፍ ለማድረግ ትጥራለህ። እሷ ሰው አይደለችም? እሷስ አታስከብራትም? ኧረ በኢየሱስ ስም እንደዚህ አይነት ሰው እኔ አላቅም። እኔ አላቅም። የምር ነው የምላችሁት ውዶች። ጊራ ነው የገባኝ። በጣም ነው የገረመኝ የብሩክ ነገር ማለት ነውና እና መግቢያ ሰላም አላልኳችሁም ላሞች ማለት ነው። እንኳን ደስ አላችሁ። ይሄ ሰውዬ ማለት ነው የእናንተ ሀሳብ ይሰማል። እና እነሱ አትሄድ ሲባል አትሄድም፣ ቅር ሲባል ትቀራለህ፣ ሄድ ሲባል ትሄዳለህ ማለት ነው። ጅል ሲጀማር ጅል ነከና እና ውዶች በጣም ወዳችኋለሁ። መልካም ቀን እንላችሁ። ቪዲዮን ላይክ ሼር አድርጎ ወዳችኋለሁ።